عيد بلن بنطراو الشريعة سيامي ያው ዒዶች ይታወቃሉ ዒዱል ፊጥር ዒዱል አድሃ በዒድነት ማለት ነው ከዚያ በኋላ ግን ሸዋልን ያው በተለምዷዊ ስያሜ በሸሪዓዊ አጠራር ባንለውም በተለምዷዊ ስያሜ ትንሿ ዒድ ብለው ይጠሯታል ይሄ ከሸሪዓ ጋር አይጋጭም ስንል ምን ማለት ነው ዒድ መደሰቻ ቀን ዞሮ ይመጣ በየጊዜው እየዞረ የሚመላለስ ቀን ማለት ነው በዚያ ሐሳብ ያድርገ ነው የቋንቋዊ ይዘቱን ይዘን ወይም ደግሞ ዑርፊ በሆነ አጠራር ተለምዷዊ ሰዎች የተግባቡበት የሆነ አጠራር ይዘን ያ ትንሿ ዒድ ብንለው ሐራም የሰራን አንሆንም ክልክልም አይደለም ይሄ እንደ ስያሜ ነው እሺ እንደ ተግባራ ጋር ደግሞ ስንመጣ ደግሞ ምን ችግር አለው ሸሪዓና ሸሪዓችን በእስልምና ለኛ የተደነገጉልን ሁለት በዓሎች አሉ ዒዱል ፊጥርና ዒዱል አድሃ እነዚህ ከሁለቱ በዓሎች ውጭ ኢስላም የሚያውቀው ምንም አይነት በዓል የለም የሸዋል ዒድ ብሎ ማክበር ዒዱ ሁለት ብቻ ነው ያለህ ማን ነው እንድትመልስልኝ ይፈልጋለሁ ረሱል አለይሂ ሰላቱ ወሰላም በሐዲታቸው ምን ይላሉ ከኢብኑ አባስ በተያዘ ኢብኑ ማጃህ ላይ በተዘገበ ሐዲት ማለት ነው 1098ኛው ሐዲት ቁጥር ላይ ረሱል አለይሂ ሰላቱ ወሰላም ምን ይላሉ ኢን ሃዛ የውሙ ዒድ ጀዐለሁ አላሁ ሊልሙስሊሚን ፈመን ጃአ ኢለል ጁምዓቲ ፈልየግተሲል ይላሉ إن هذا يوم عيد يا عيد كأناتشو نو من جمعة ابن ماجه اللي تاجنوا عليه من مالتنا عيده هلا تبتشانو منام ين حديثنا يتواتاكم نو ويس ما كم ين يتواتاكم لما لتي كبدل رسول عليه الصلاة والسلام بليل حديثاتهم من يلالو من كذب علي متعمدا فليتبوأ مقعده من النار እያወቀ በኔ ላይ የዋሸብኝ የሆነ ሰው እያረጋገጥ ክልን ነው ያለው አንተ ማለት ነው ለምንድን ነው እስኪ ማዋሸት ያስፈልገው ባጢል የሆነ እምነትህን ለማስፋፋት ስትል ምን ታደርጋለህ ውሸትን ታስፋፋለህ እስኪ ማን አንተው ያለህበት መድረክ ላይ ነው ቲክቶከሮችን ሰብስባችሁ 1 ሚሊዮን ያስባላችሁ ስትጮሁ የነበራችሁ ታብታብ 1 ሚሊዮን ገብተናል እየተባለ መስጂድ ውስጥ ሲጮህ የነበረው አንተ የነበርክበት መስጂድ ውስጥ ነው 1 ሚሊዮን ወላሂ ላዚም ሱና ነው ሱብሃንአላህ ምን አይነት አካሄድ ነው እሺ ንገረን እስኪ አንድ ማስረጃ ጥቀስልን የሸዋል ዒድ ያችን ቀን ስድስቱን ከጨረሰ በኋላ በዛ ቀጣዩ ላይ መደሰት አይቻልም የሚል እስኪ አይቻልም የሚል አንድ ማስረጃ ማለት ነው ምክንያቱም አንድ ነገር ለማከልከል ማስረጃ ያስፈልገዋልና ዝም ብሎ በልብ ወለድ አይቻልም ስለማይባል ማለት ነው እስኪ አንድ ካለ አምጣለን አይቻልም የለም አንድ ነገር حرام ለማድረግ ማስረጃ ያስፈልገዋል በመጀመሪያ ደረጃ ወይላ እስኪ መስጂድ ውስጥ ቲክቶከርን ሰብስቦ ታብታብ 1 ሚሊዮን ገብተናል እያስባለ የሚያስጮኸው እናንተ ዋሃቢዮች ናችሁ ቁርአን ውድድር እያለ የሚጮኸው እናንተው ናችሁ የጎዳና ላይ ኢፍጣር እያላችሁ የምትጮሁ እናንተው ናችሁ እስኪ አንድ ማስረጃ አምጣልኝ ለዚህ የእናንተ ጊዜ ሱና ይሆናል ነው ሱብሃንአላህ ለማንኛውም ባትዋሹ ይሻላችኋል ምን አለ የምታወሩ ካጣችሁ ዝም ብትሉ ማስኬድ የሆነ ነገር እናታውራ ለማንኛውም መልስ እንፈልጋለን እሺ ይህ ኢብኑ ማጃህ ላይ የተዘገበው ሐዲስን ተዋሸባቸው ነው የምትለው ውሸት ነው ሱብሃንአላህ በጣም አጂብ የሆነ ነገር ነው ሌላኛው ቲክቶከርን መስጂድ ውስጥ ሰብስቦ ማስለለብ መስጂድ ውስጥ ይቻላል ከየት የመጣ ነው እስኪ ረሱል አለይሂ ሰላቱ ወሰለም ሰርተውታል እንደማትል መቼም ተስፋ አደርጋለሁ ማስረጃውን ትሰጠናለህ የዒድንም ያችን ቀን ማለት ነው መደሰት አይቻልም የሚል ማስረጃ ካለ አምጣልን ንግባባለን ከዛ በኋላ ማለት ነው ወይላ ልቦለድህን እየተከተልክ መሄድ አይቻልም በተጨማሪ ረመዳን ካጋማሽ በኋላ ወራ 10 ቀን ማለት ነው ተሐጁድ ብሎ ለይቶ ያችን በጀማዓ መስጂድ ተሰብስቦ መስገድ የናንተው የሆነ ዋሃቢያ የሆነ ሰው ቢድዓ ነው ሲለው አንተ ቢድዓ አይደለም ይቻላል ይፈቀዳል ለማለት ስትጋጋጥ ነበር እስኪ ማስረጃውን 10 ቀን ለብቻ ለይቶ ተሐጁድ በጀማዓ መስጂድ የተሰበሰቡ ሰገዳል የሚለውን እሱንም እንድታመጣልን እንፈልጋለን የናንተ የሆነ የራሳችሁ ሰው ቢድዓ ያለውን ቢድዓ አይደለም ለማለት ትጋጋጣለህ ሌላ ቦታ ላይ ደግሞ ሌላ ነገር
ለማንኛውም ወደ ቀልብህ ተመለስ። መልስህን እፈልጋለሁኝ።